ቢሆን ዓለም በጠገበ ልብስም ቢሆን ኖሮ ስንቱ በደረበ እንደ ድንጋይ ቢሆን ስንቱ በከበደ ውሸት እብደት ቢሆን ሰው ሁሉ ባበደ ውሸት እውነት ቢሆን ስንቱ ሰው ባለቀ ውሸት ስልጣን ቢሆን ስንቱ በረቀቀ በኪነት ቢመሰል ስንቱ በጨፈረ ውሸት ፍቅር ቢሆን ስንቱ ባፈቀረ እንደ ገንዘብ ቢሆን ስንቱ በከበረ ደግነቱ ውሸት እውነት ሳይሆን ቀረ ስለ ውሸት ከተጻፉ ግጥሞች እኔም ወደው ነው ውሸት ሱስና በሽታ እንደሚሆን በርፋዳችን እንቃይ የማቶ ፊልም ግን አልተመቸም አረ መስሎሽ ነው የሚገርም ፊልም እንዴ አንተ ፊልምን እኮ ከብዙ ነገር ጋር አንፃር እኮ ማየት ያለብህ እኮ አይደል አረ በስማ ምንም አክተሩ እየሞተ ፊልም ከብዙ ነገር አንፃር ነው ከታሪክ አንፃር ማለት ታየው ይችላል መጣለ ባካውን የረጅም ታሪኩን እንግዲህ ሊነፋበት ነው አባቴ አረ ሳበናቴ ይሄ ልጅ ደግሞ አይፈታም እኮ በጣም ወሬ ከጀመረ በጣም ያደነቁራል አቺ ታምሜ አላይ መብራት ምናምን አይ ደግሞ ታውቂያለሽ ሳነብ ምናምን እንዲ ብዬ ነው ኤዲቲንግ አለ በቃ ታምሜ በቃ ሆስፒታል ምናምን ነገር አለ አረ ምን ሆስፒታል ከውጭ የመጣ ዶክተር ነው ያከመው አይኔ የምር አረ ታይ የምር ሄድሽ እንዴ አይኔ አልሄድኩም አይ ፎቶ አነሳውና በቴሌግራም ላኩለት መርምሮት ቁም ነገር እኔ ፎቶ አንስቼ ምናምን ላኩለት አየ መረመረ ምናምን መነጽር አዘዘ ቁም ነገር እናንተ ሙት ይዛላችሁ መርምሮ መነጽር አዘዘ ቀላል ዶክተር መሰለ እንዴ አረ እንሳቶች ስናና አይሰራ እንዴ እዛ እነ ሜሲና ሮናልዶ ምናምን የባለፈውን ጎል ያገቡስ ካከሙ ሮናልዶ ሪኪጉን ነው እኔና ስንት ችግር ብታይ ማረፊያው ላጽፎልኛል በማህበራዊ መስተጋብሮች ውስጥ በሁለት ወገኖች በኩል በሚለዋወጣው የተግባቦት ውስጥ ሊከሰት ከሚችሉ ነገሮች ውስጥ አንዱ ውሸት ነው ውሸት ምንድነው አንደኛው ራሳችንን ካደጋ ለመጠበቅ አሊያም ሌሎች ሰዎች ላይ ከፍተኛ ጫና እንዳያደርስ ሁለተኛ ያልተገባ ጥቅም ለማግኘት ስንል ሶስተኛ ደግሞ ሌሎችን ወይም ደግሞ የአንድ ድርጊት በመደረጉ ሊመጣብን የሚገባውን ችግሮች ለማስወገድ የራሳችንን መተማመን ወይም በሌሎች ዘንድ መታየት ለምንፈልጋቸው ነገሮች ስንል እንዋሻለን ይህ ውሸት በመጠነኛው ለሰው ልጅ ከቀን ክዋኔ ውስጥ አንዱ የተፈጥሮ መገለጫ ነው እክል የምንለው ግን በጣም ከፍተኛ ሲሆን መጠኑ ሁለተኛ የሚያደርሰው ጫና እና ችግር ራስም ላይ ሆነ ሌሎችም ላይ ሶስተኛ አጠቃላይ ከማህበራዊ መስተጋብሩ ውጪ የግለሰቡን የቀን ህይወት ከፍተኛ ጫና ውስጥ ሲያሳድር እንደ እክል እናያቸው አላስፈላጊ የሆኑ ውሸቶችን እንዋሻለን ምንም ጥቅም ሳያገኝ ወይም የራሱን ስሜት መቆጣጠር አቅቶት ሙሉ አትኩሮትን ለማግኘት የሰውነት መነቃቃት የሌሎች ሰዎችን ትኩረት ለማግኘት ተብለው ከፍተኛ የሆኑ ውሸቶች ይዋሻሉ ብዙ ጥናቶች እነዚህን በጣም ኮምፐልሲቭ የሆነ ከፍተኛ የሆነ ውሸትን ማስተናገድ ወይም ለሌሎች መንገርን እንደ ሱስ ይሆንባቸውና ለራሳቸው ከውስጥ ላለው የስሜታዊ እርካታ በእንግሊዘኛ ቃል አድሬናሊን ጀንኪም ልንለው እንችላለን አሊያም ደግሞ ከፍተኛ የሆነ ዶፓሚን ስለሚያመነጭላቸው ልክ እንደሱ አድርገው ይናገሩ ይችላሉ ነገር ግን ከፍተኛ የሆነ ድባቴ ውስጥ ከሆነ ያሉት ሰዎች አትኩሮት የማይሰጣቸው ከሆነ የሚያዋራቸው ካልሆነ እነዛን የሰዎችን አትኩሮት ለማግኘት ሊያደርጉ ይችላሉ ልክ እንደ ህመም ተብሎ እንደ እክል ለመቀመጥ ብዙ ጥናቶች የሚደግፉት ደግሞ ታመም ያለው ማለት ሁሉ ጊዜ አሞኛል እዚች ጋር ተሸነቆረኛለች ወይ ሁሉ ጊዜ አሞኛል ማለት ከፍተኛ የሆነ እንክብካቤን ከመሻት ወይም ደግሞ ሌላ ሰው ወይ ብሎ እንዲያዝንልን ከመፈለግ እነዚህ ውሸቶች ሊዋሹ ይችላሉ ያ እንክብካቤው ፍቅሩ ወይም በሰዎች መከበቡ አሊያም አትኩሮቱ ሱስ ይሆንና አንድ እንደ behavioral addiction አድርገን ልናየው እንችላለን
አልነካውም አልነካውም ለተሻለ አንቺ ለምን አልነካውም ለተሻለ አልነካውም ለእናቴ ነው የምናገረው ሁሉ ጊዜ አንቺ እንደዋሸሽ ነው ተናገሪ እጂ ለምሳሌ ልጆች ላይ የኮንዳክት ዲስኦርደር ከምንለው ውስጥ ከፍተኛ የሆነ ረብሻ መፍጠር ከሌሎች እኩዮች ጋር ጸብ ውስጥ መግባት የምናይባቸው ባህሪ ያላቸው ልጆች ለሁለት ምክንያቶች እንደዚህ ሲዋሹ እናገኛቸዋለን አንደኛው አላስፈላጊ ጉዳትን ወይም ደግሞ ቅጣትን ለማስወገድ ሲሉ ሁለተኛው ደግሞ ራሱ እክሉ ራሱ ልክ ለመደባደብ ወይም ረብሻን እንደመረበሽ ውስጥ አንዱ መገለጫው ባህሪ ድርጊት ስለሆነ ውሸት ይሆናል ማለት ነው እና ያ ውሸት የሚዋሹበትን ሂደቶች ሳያውቋቸው ሳያስቡባቸው ወዲያውኑ እንደመጣላቸው ያደርጉታል እኔ ከመታከሜ በፊት ምን ልምድ አለ ብዬ ጠየቅኩት ምን ልምድ አለ ስለው ነገረኝ አንዱ እንዲታሙ መጣ ምናምን አለ ማታ አይኔ ያይን ከዛ አንዱን የጅብ አንዱን የሰው አደረገለት በቀንም በማታም ያለው አሁን መነጽሬ እስኪመጣ እየጠበቅኩ ነው በወጣትነት እድሜ ላይ ሲሆን ራስን ሁሉም ከሌላው የተሻልኩኝ ነኝ በማለት አሊያም ከኔ በላይ ማንንም የለም የሚለው በሌሎች ዘንድ ክብር ለማግኘት ሲፈልግ ይዋሻል ሁለተኛው ደግሞ በጣም በሱ በተቃራኒ ውስጣችን ያለ የበታችነት ስሜት ካለ አሊያም ደግሞ ለራሳችን የምንሰጠው መልከታ ለራሳችን የምንሰጠው ዋጋ ለራሳችን የምንሰጠው ግምት የተዛባ አይነት ሲኖረው እሱን ከሌሎች ለመጠበቅ ስንል እንዋሻለን ስለዚህ ብዙ ጊዜ በዛኛው እድሜ ላይ ያለው ያ ነው ታውቂያለሽ እኔ ምን ያህል በቃ ወደ ውጭ መሄድ ምናምን እንደምፈልግ እንደነበር ኤምባሲ ካናዳ ኤምባሲ ገቦኝ ከዛ በቃ የመጨረሻ ያቴ ከመሞቱ በፊት የነበረው የህክምና ውጤቱ ምናምን ታምም ያለው ብዬ ያቴን የህክምና ውጤት አሳይቻቸው ቪዛ ምናምን ተመታልኝ ያመር ቁም ነገር ነው ሞራሽ አንዴ ማዘር ራሱ ማለት ነው እርጥብ ቤቷን ማለት በስሜ ልታዞርልኝ ነበር አይ እኔ ባንቺ ስሚው ምናምን ብዬ ባንቺ ስላል አስቢ በዚህ ሰዓት ያለውን ገበያ ማለት አስቢ ያመር እዛ ካናዳ ራሱ ቅርንጫፍን ከፍታል ያመር እኔ በጣም ነው ደስ ያለ ለህልማችን በቃ ለፊቸራችን የሌለ እንደማስ ነገሮች እንደት አልጋ ባልጋ እንደሆነ ነው የቆጠርኩት ለርጥ ቤት እኮ በቂ ምን ነው እንደ እንግሊዘኛ አጠራሩ ሱዶሎጂካል ፋንታሲካ ሚል ስያሜ ሰጡት በጣም ያልተገባ ወይም ረጅም ታሪክ ያለው ውሸት ለሰዎች ምንም ጥቅም የማያገኝ ድርጊቱ በጣም ድግግሞሽ ያለው ኮምፐልሲቭ በሚባለው ደረጃ ላይ ያለ በየትኛው እድሜ ክልላችን ላይ ሊታይ የሚችል ውሸት ነው ይህ እንግዲህ በጣም ያብራሩታል ረጅም ታሪክ ነው ደግሞ በተለያየ ጊዜ ሊነግሩን ይችላሉ ይህን እየተጠናበት ያለ አንድ የእክል አይነት ነው ይህን ለየት የሚያደርገው ለነሱ ላይ ምንም የሚያስከስተው ነገር ሳይኖር ነገር ግን ለሌሎች በመናገር ብቻ የሚሰጣቸው ደስታ እነሱ ከነሱ ቁጥጥር ውጪ በላይ ሆኖ የሚያደርጉት ውሸት ነው ስለዚህ አንድ ሳይኮሎጂካል እክል ልናየው እንችላለን ለምንድን ነው የቀን ከቀን ህይወታቸው ላይ ተጽዕኖ ያሳድርባቸዋል የማህበራዊ ህይወቱ የመንፈሳዊ ህይወቱ የሥራ አካባቢው ላይ በአጠቃላይ የሰውየውን ሁለንተናዊ ነገር ላይ ከፍተኛ ጫና ያሳድርበታል እንደ ምሳሌነት ያህል የልብ ወዳጆች አለመኖር ያንን ሰው ልክ እንደ መዝናኛነትና ሁሉ ጊዜ እንደሌላ ነገሮች መፈለግ እንደየእድሜ ደረጃቸው ደግሞ የተጨማሪ አላስፈላጊ የሆኑ ቅጽል ስሞችን እንደየእድሜያቸው እስከ እድሜ ህይወታቸው መጨረሻ ድረስ የሚቀር ቅጽል ስሞችን ማግኘት ሶስተኛ እነዛን ሰዎች እንደ ቁም ነገር አለማየት ስለዚህ የጎን ጓደኛ ወይም ደግሞ እጮኛ ትዳር መመስረቶች ላይ አጠቃላይ ማህበራዊ ህይወቶች ላይ ከፍተኛ የሆነ ጫናዎችን ሲያሳድር ይታያል ከዚህ ክል በጣም ፈታኝ የሚያደርገው ይሄንን ነገር ለማስቀረት በመነድበት ወቅት ወይም ደግሞ ይሄን ነገር ራሱ ችግር እንደሆነ ራሱ ማስረዳት የምንሄድባቸው ሂደቶች ናቸው እንግዲህ የመጀመሪያው ደረጃ እክል እንደሆነ ማወቅ ነው ሁለተኛው እክል እንደሆነ አውቀን ያንን ነገር ለመቀየር የባህሪ ለውጥ ለማምጣት ምንፈልግ ከሆነ መጀመሪያ በራሳችን ልናረጋቸው ከምንችላቸው ነገሮች ውስጥ ወደ ውስጥ መመርመር ለምሳሌ ያን ድርጊት የምናደርገው ለምን እንደሆነ ከሌሎች ሰዎች ዘንድ ቅቡልነትን ለማግኘት ነው ወይስ ያንን ሳረግ ማገኘው ጥቅም አለው የሚለውን በደንብ ወደ ውስጥ መመርመር
አስፈላጊውን እንዳየ አስፈላጊነቱ ደግሞ ጥሞናዎች ውስጥ በደንብ ራስን ለሌሎችም ወይም ደግሞ ከጎን ያሉ ጓደኞችን ወይም ማህበራዊ ድጋፎችን ያሉን ሰዎችን ማማከር ምን አይነት ሰው ነኝ እኔ ይሄን እንዲ ነው እንዴ ሌሎች ሰዎች እንዴት እንደሚያዩን መመርመር መቻል እና ትምህርት ይዛላችሁ በስራ ባልደረቦቻችን ሊሆን ይችላል የቤተሰብ አባል ሊሆን ይችላል በዚህ ጉዳይ ላይ እንደ መዝናኛነት ከማየት ይልቅ ልንረዳቸው ወይም ደግሞ እንዲያገግሙ ያንን አትኩሮት መስጠት ወይም መገደብ መሳቅ ራሱ ሰውየው ላይ ማሾፍ ሰውየው ላይ ማንጓጠጥ ለሰውየው እንደ ሽልማት ሊሆን ይችላል ለምን መጀመሪያውኑ ያግለሰብ ያቺን አትኩሮት ስለነበር ይፈልጋል ገና እነዚህ አይነት ነገሮች ገና ሳይመጡ በፊት ለዛ ሰውዬ አትኩሮት ከነበር የሚፈልገው እነዛን አትኩሮቶችን መስጠት ከጎኑ እንዳለ ማሳወቅ ለራሱ የሚሰጠው ግምት ላይ ከሆነ ችግሩ ያን ሰውዬ ማበረታታት መደገፍ ከነዚህ ነገሮች ውስጥ ሊያድነው ይችላል ለምሳሌ የበታችነት ስሜት ወይም አለመፈለግነት ስሜት ኖሮ እሱን ለማስወገድ ከሆነ እኛ እንፈልጋለን ያለ ምንም ሁኔታ መዋሸት ሳይጠበቅ ወይም ያልሆኑ ነገሮች ሳትነግረን አትኩሮቱን እንሰጣለን ብንለው እኛው እንደ ማህበረሰብ አከምን ማለት ነው ስለዚህ እነዚህ ነገሮች በደንብ ልብ ተብለው ተሰጥተው ለሌላኛው ከጎናችን ላለው ሰውዬ እንደ ደጀን መሆናችን አንድ አማራጭ ነው ይህ ደግሞ ከኛ አቅም በላይ መስሎ ከተሰማን ደግሞ በጋራ ባለሙያ ጋር ቢመጣ የተሻሉ መፍትሄዎችን ልናገኝ እንችላለን